ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ፣ ሰበርና ትኩስ መረጃዎች ደርሰውኛል። ጥቂት ደቂቃዎችን አብራችሁ ይቆዩ። መፍትሄ ያልተገኘለት የአርሲው ጭፍጨፋ አሁንም እንደቀጠለ ነው። በዚህ አካባቢ በየጊዜው የንጹሃን ሕይወት እንደ ቅጠል እየረገፈ ነው። በዞኑ ውስጥ በሚገኙ የተለያዩ ወረዳዎች ውስጥ ጊዜ እየጠበቀ የተጠና የሚመስል መጠነ ሰፊ ጥቃት ይካሄዳል። በአጠቃላይ ዞኑ አስተዳዳሪ የሌለበት እስኪመስል ድረስ እየተወሰደ ያለው የሰው ልጆችን የመግደል ዘመቻ እየተካሄደ ያለበት ሁኔታ ነው የሚመስለው እየተባለ ይገኛል። ከትናንት ጀምሮ በተከፈተ አዲስ ጥቃትም ከ50 በላይ ንጹሃን የኦርቶዶክስ እምነት ተከታዮች እንደተገደሉና ከ200 በላይ የሚሆኑት ደግሞ የደረሱበት እንደማይታወቅ ተነግሯል። ይህን የመሰለውን ጅምላ ጭፍጨፋ ሃይ ባይ ያጣው ለምን ይሆን? ይህን የመሰለውን የሰው ልጆች መከራና እልቂትስ የሚያስቆም አካል የጠፋው በምን ምክንያት ይሆን የሚለው የብዙ ሰው ጥያቄ እየሆነ መጥቷል። የኢትዮጵያውያን ግፍና መከራ በሀገር ውስጥም ከሀገር ውጭም መቆም የሌለው ሰቆቃ ከሆነ ውሎ አድሯል። በነገራችን ላይ ሀገሩ ላይ በዚህ ልክ የሚጨካከን ሕዝብ በስደትና በሰው ሀገር ውስጥ ሆኖ የሌላ ሀገር ዜጋ አሳደደኝ የሚል ሞራል ከየት ያመጣ ይሆን የሚል ጥያቄ የሚያስነሳ ሆኗል። የኢትዮጵያ ነገር እየተባለ ይገኛል።